በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን ቅዱስና ሕያው አምላካችን እግዚአብሔር ክብርና ምስጋና ለክቡር ስሙ ይሁን። ባለፈው በክፍል 32 መንፈሳዊ ታሪካችን እስራኤል ያለውን ሁሉ ይዞ ወደ ግብፅ ከገባ በኋላ በጌሴም ምድር ጉልት ሰጥተዋቸው መኖር እንደጀመሩ፣ እስራኤልም ለ17 ዓመታት በግብፅ ከኖረ በኋላ ልጆቹን ሁሉ ጠርቶ እንደባረካቸው፣ የዮሴፍን ልጆች ኤፍሬምና ምናሴን ከ12ቱ የእስራኤል የነገድ አባቶች ጋር እንደቆጠራቸው፣ በመጨረሻም በከነዓን ባለችው በአባቶቹ በእነ አብርሃምና ይስሐቅ ርስት ይቀብረው ዘንድ ዮሴፍን ቃል ካስገባው በኋላ ወደ አባቶቹ እንደተከማቸ ልጆቹም በአባቶቹ ርስት እንደቀበሩት ተምረን ነበር። በዛሬው መርሃ ግብራችን ደግሞ አዲስ የመጽሐፍ ቅዱስ ክፍል ኦሪት ዘጸአት የተባለውን ከእነ ዮሴፍ ትውልድ ቀጥሎ የመጣውን የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የግፍ መብዛትና የሙሴ መወለድ። ኦሪት ዘጸአት ምዕራፍ 1 እና ምዕራፍ 2። ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች የነገድ አባቶች 12 ሲሆኑ ከነ ቤተሰቦቻቸው ሁሉ ጋር ወደ ግብፅ ገቡ። ስማቸውም ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር እንዲሁም ዮሴፍ አስቀድሞ በግብፅ ነበረ። ከያዕቆብ ጉልበት የወጡት ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም ዕድሜ ጠግቦ ሞተ። ወንድሞቹም ወደ ግብፅ የገቡት የያዕቆብ ልጆች ያም ትውልድ ሁሉ አለፈ፣ አዲስ ትውልድም ተተካ። ቅዱስ ዳዊት በመዝሙር 103 ቁጥር 15 ላይ ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል፣ ነፋስም በነፈሰበት ጊዜ ያልፋልና ሥራውንም ደግሞ አያውቀውምና የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው፣ ቃል ኪዳኑን በሚጠብቁ ትእዛዛቱንም ያደርጓት ዘንድ በሚያስቡ ላይ ነው ይላል። እኛ የሰው ልጆች በምድር ልክ እንደ ሳር ነን። ሳር ወቅትን ጠብቆ በምድረ በዳ ላይ ይበቅላል፣ ያብባል፣ ያፈራል። ከዚያም ንፋስ በነፈሰበት ጊዜ ጠውልጎ ይረግፋል፣ ይደርቃል፣ ንፋስም ይበትነዋል። ከተወሰነ ጊዜ በኋላ በዚያ ቦታ ስለመኖሩም አይታወቅም። እኛም እንዲሁ ነን። እንወለዳለን፣ እናድጋለን፣ አርጅተን እንሞታለን። ሌላ አዲስ ትውልድ ደግሞ ይተካል። እንደ መዝሙረኛው ትልቁ ቁም ነገር ግን የእግዚአብሔርን ቸርነትና ምሕረቱ በሚፈሩት ትእዛዙንም በሚያከብሩት ላይ ለዘላለም ይኖራል። ስለዚህ በተሰጠን ዘመን ሁሉ በምድር ላይ ባበብንበት ዘመን ግን እግዚአብሔርን ደስ የሚያሰኝ መልካምና ቅን ነገርን ሰርተን ማለፍ አለብን። ከዚህም በኋላ የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ። ምድሪቱም በእነርሱ ሞላች። በግብፅም ዮሴፍን ያላወቀ
አዲስ ንጉሥ ተነሣ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበብባቸው፣ እናስጨንቃቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎቹን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተማ አድርገው በእስራኤላውያን ጉልበት ሠሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤል ልጆች የተነሣ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑም ሥራ፣ በጭቃ፣ በጡብ፣ በእርሻ ሥራ ሁሉ፣ በመከራም በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲፓራ ሁለተኛይቱም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር አላቸው። አዋላጆቹ ግን እግዚአብሔርን ፈሩ። የግብፅም ንጉሥ እንዳዘዛቸው አላደረጉም፣ ወንዶቹንም ሕፃናት አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲያደረጋችሁ? ወንዶቹን ሕፃናትስ ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆቹ መልካም አደረገላቸው። ሕዝቡም በዛ፣ እጅግም ጸና። ከዚህም በኋላ ፈርዖን እንዲህ የሚል አዋጅ አወጣ። የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። ከዚህም በኋላ ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥራንን ለቀለቀችው። ሕፃኑንም አኖረችበት፣ በወንዝም ዳር ባለ በቄጤማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር ሕፃኑን። የፈርዖንም ልጅ ልትታጠብ ወደ ወንዝ ወረደች። ደንገጡሮቿም በወንዝ ዳር ይሄዱ ነበር። ሳጥኑንም በቄጤማ ውስጥ አየች። ደንገጡሮቿንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች። እነሆም ሕፃኑ ያለቅስ ነበር። አዘነችለትም። ይህ ከዕብራውያን ልጆች አንድ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባልሽን ሴት ከዕብራውያን ሴቶች ልጥራልሽን? አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖንም ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው። ሙሴም አድጎ ጎበዝ ወይንም ጎልማሳ በሆነ ጊዜ ወደ ወንድሞቹ ወደ ዕብራውያን ወጣ። የወገኖቹም የሥራ መከራን ተመለከተ። የግብፅም ሰው የወንድሞቹን የዕብራውያንን ሰው ሲመታ አየ። ወዲያና ወዲህም ተመለከተ፣ ማንንም አላየም። ግብፃዊውንም ገደለ፣ በአሸዋም ውስጥ ሸሸገው። በሁለተኛውም ቀን ወጣ፣ ሁለቱ የዕብራውያን ሰዎች ሲጣሉ አየ። በዳዩንም ለምን ባልንጀራን ትመታዋለህ አለው። ይመታው የነበረውም ሰው በእኛ ላይ አንተ አለቃ ልትሆን ወይስ ዳኛ ማን አደረገህ? ወይስ ግብፃዊውን እንደገደልከው ልትገድለኝ ትሻለህን? አለው። ሙሴም በእውነት ይህ ነገር ታውቋል
ብሎ ፈራ። ፈርዖንም ይህን ነገር በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያምም ምድር ተቀመጠ፣ በውሃም ጉድጓድ አጠገብ አረፈ። ከዚህም በኋላ ለምድያምም ካህን 7 ሴቶች ልጆች ነበሩት። እነርሱም መጥተው ውሃ ቀዱ፣ የአባታቸውንም በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞችም መጥተው እነዚህን ሴቶች ልጆች ተጋፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤልም በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳልን፣ በጎቻችንንም አጠጣ አሉት። ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት፣ እንጀራም ይብላ አላቸው። ሙሴም ወደ ቤት ገባ፣ ከዚያ ሰውም ጋር ሊቀመጥ ወደደ። ልጁንም ሲፓራን ለሙሴ ሚስት ትሆነው ዘንድ ሰጠው። ወንድ ልጅም ወለደችለት። በሌላ አገር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው። ሙሴ ልጁን። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤል ልጆች ከባርነት የተነሳ አለቀሱ፣ ጮኹም። ስለ ባርነታቸውም ጩኸት ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ። እግዚአብሔርም በእነርሱ ያለውን ነገር አወቀ። ልጆች፣ የሚገርም ታሪክ ነው አይደል? አሁን ይገርማል። የያዕቆብ ዘሮች እስራኤላውያን እንዴት እንደበዙ፣ የባርነት መከራም እንደጸናባቸው፣ ነገር ግን እግዚአብሔር የሚደርስባቸውን መከራ እንደተመለከተ አስተዋላችሁ? ያሳዝናል። አሁን ደግሞ ከታሪኩ ውስጥ ጥያቄዎችን እንጠይቃችሁ፣ በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ የግብፁ ንጉሥ ለምን በእስራኤል ልጆች ላይ መከራ አበዛባቸው? እስራኤላውያንን ምን ያሰሯቸው ነበር? ፈርዖን እስራኤላውያን ዘራቸው እንዳይበዛ ምን አድርጉባቸው የሚል አዋጅ አወጣ? ሙሴ ለምን ግብፃዊውን ገደለው? ከዚያስ ምን አደረገ? ሙሴ የወለደው ልጁን ማን ብሎ ጠራው? ትርጉሙስ ምን ማለት ነው? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት የሰው ልጆች ላይ ግፍና መከራ፣ ጭካኔ በበዛ ጊዜ የሰው ልጆች እንባ በእግዚአብሔር ፊት እንደሚጮህ፣ በሕዝባቸው ላይ ግፍን የሚያደርጉ ሰዎች በቶሎ ካልተመለሱ ፍርድ እንደሚመጣባቸው ያሳየናል። በተጨማሪም እኛም ብንሆን እንኳን የሰው ልጆች ላይ ቀርቶ እግዚአብሔር የፈጠራቸውን እንስሳትን እንኳን ሳይቀር በጭካኔ መምታት፣ መበደል፣ ማሰቃየት በፍጹም የለብንም። ይህንን ብናደርግ ግን ከእግዚአብሔር የሚያርቀን ተግባር በመሆኑ ልንጠነቀቅ ይገባል። ፈርዖንም እንዴት ባለ ጭካኔ ዕብራውያንን ወይንም እስራኤላውያንን ያሰቃያቸው እንደነበር አያችሁ አይደል? ወንድ የሆኑ ሕፃናትን ከእናቶቻቸው እቅፍ እየቀማ ይገድል ነበር። የጭካኔ ጥግ። እንዲህ አይነት ጨካኝ ፍጻሜው እንደማያምር፣ ፍርድም እንደሚመጣበት ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን የቅዱሳን አምላክ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።
ነው።